الحمد لله والصلاة والسلام على سيدنا محمد رسول الله وعلى آله وصحبه ومن والاه ودنا يتكبراችሁ የሚስኩ ሱና ፕሮግራም ተከታታዮቻችን እንደምን ውላችኋል እንደምን ሰንብታችኋል እነሆ የሚስኩ ሱና ፕሮግራም አሁን ጀምሯል ዛሬ ሁለታችን ብቻ አይደለም አልহামዱሊላህ ወደ ቀድሞ የሚስኩ ሱና ድባብ ተመልሰናል ድባቡን ወደዛ ተመልሰናል እንደዛው ያለንበትን ቦታ ስቱዲዮ አይደለም ግን ስቱዲዮ በጣም የናፈቀኝ በነገራችን ላይ ተቀመጥኩበት የመጅሊስ አረቢያው ከዛ ጋር ማች የሚያደርግ ነው አይዋ ከሚስክ ወይስ እንዴት ነው ያው ከሚስክ የቀለም ብራንድ ጋር አንድ አይነት ነው አጋጣሚው ገጥሟል ማች ያደርጋልና ከሚስክ ጋር እንዴት ነው አስባችሁበት መርጣችሁ ነው ይሄንን ቦታ ወይስ እንዴት ነው ያ ሲገጣጠም አንዳንዴ እኮ ግጥጥሞሽ ከባድ ነው ይገጣጠማል አንዳንዴ ይገጣጠማል አይዋ ሰሚራ ዘልቀሻል ዛሬ አልহামዱሊላህ ደግነሽ አፊያሽ ባለሽም ደህና ነው ደህና ነኝ ይላል ሙስጠፋ ኡስታዙ እንዴት ናችሁ እናንተስ አልহামዱሊላህ ሁሉ ደህና አልহামዱሊላህ ሁሉ ደህና አልহামዱሊላህ ወንድም እህት እንዴት ነው ደህና ናቸው አልহামዱሊላህ ወንድም የልጅ ያው ኢንሻአላህ እናስብበታለን ይመጣል የኔ ወንድም እህቶች ደህና ናቸው አይዋ ኢንሻአላህ ሙስጠፋስ አልহামዱሊላህ እንዴት ናችሁ እናንተ ይልቀጥል ስለጨረስን እናንተ ልጅ ከማለታቸው የለም ብያችሁ ነበር ልጃችሁ አዲስ ልጃችሁ እንዴት ናት ደህና ናት አልহামዱሊላህ ረቢል ዓለሚን እስከዛሬ ማግባቴ ምን የሚናገረው ኡስታዝ መሐባ ነበሩ ሚሳላቸው ልጅ አላቸው ይያሉ ዛሬ ደግሞ ወደ እናንተ ትራንስፈር አድርጎታል አዋ ታዲያ እኩል ሲኮንኩ ያኔ ባዶ ስለነበር እሺ ይዛል አንተስ አንተ ምን እኩል አይደለም እሱ አላህ ነው የሚያውቀው ሊቀደም ይችላል አይታወቅም ውስጥ ታክ ትችላለህ አላህ ሰላም ነው ኢንሻአላህ እኔ ልጆች ነው ያለኝ ማስቀናት ነው ማለት እንደ ማጋባት ነው ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮች እናንተስ እንዴት ናችሁ ደግናችሁልን ቤተሰቡ ሁሉም ሰላም ነው ምን አዲስ ነገር አለ ኡስታዝ እንግዲህ ባለፈው ሳምንት ብዙ ነገራቶች ነው የተከሰቱት አይደል እንደ ዓለም እንደ ጋዛ እንደ ፍልስጤምም ስናየው ብዙ ነገራቶች የተከሰቱበት ሳምንት ሆኖ ነው ያለፈው አልহামዱሊላህ ዓለም እንግዲህ ያው ያለችበት ሂደት ሁላችንም እናውቃለን አይደል ድሮ ሰዎች አንድ ሀገርን ሄዶ ይወራል አይደል ከዛ የሀገሩን ባለስልጣናት ይማርካል የሚሞትም ካለ ተዋክቶ እንግዲህ ይሞታል ከዛ በኋላ የራሴ ግዛት ነው ብሎ ይዞ ይቀጥላል ወራሪዎቹ በነበሩበት ጊዜ አፍሪካንም ከአፍሪካ ውጭ ያሉትን እንግሊዝም እና አሜሪካም ሌሎች እና ፈረንሳይ እና ጣሊያንም ይወራሉ የሚያጠፉትን ያጠፋሉ ከዛ ነገሩ ወይ በአሸናፊነት ወይ በተሸናፊነት ይጠናቀቃል እንዴ ያለን እዚህ ላይ ደርሰናል አሁን ግን ያው የባሰ የሚመስል የዘመናዊነት እንበለው እንጂ ዘመናዊነት ያልሆነ እጅግ አረመኔያዊ የሆነ ድርጊት የምናይበት ጊዜ ነው ጋዛን ለማገዝ ከበርካታ ሀገራቶች የተውጣጡ እንግዲህ ሰዎች ወደ ጋዛ የተለያዩ እርዳታ ጭነው የሚሄዱ የነበረ ይሄ ዜና በጣም እንግዲህ በጣም የተሰራጨ ዜና ነው ለረጅም ጊዜያቶች ያህል ወደ ጋዛ ሲያቀኑ ነበሩ በጣም ከበርካታ ሀገራት ከቱርክ ማሌዥያ በተለይ ከአረብ ሀገራት ከኩዌት ከዩናይትድ አረብ ኤሚሬት ከኳታር ከሌሎችም ሀገራት የተውጣጡ ከአሜሪካ ሳይቀር የተውጣጡ በጣም ብዙ 50 አካባቢ መርከቦችን ይዘው ወደ ጀልባዎች ወይም መርከቦችን ይዘው ወደ ጋዛ የሰብአዊ እርዳታን ይዘው የሚሄዱ ነበሩ እንግዲህ ለጋዛ ለመድረስ የተወሰኑ ኪሎሜትሮች ሲቀራቸው በተለይ 100 ኪሎሜትር አካባቢ ሲቀራቸው እንግዲህ ያው አመፀኛዋ ምንጊዜም ሰላም የማትፈልገው ሰዎች ሲደሰቱ ሰዎች ሲረዱ ህፃናት መድኃኒት ሲያገኙ እንግዲህ ራሳቸው ያቆሰሏቸውን ሰዎች የሚታከሙበት ነገር
የሚሄድላቸው ሰዎች አይሄድም በማለት እንግዲህ መንገድ ላይ ውሃው አካል እንግዲህ የእስራኤል ግዛት ላይ ገብታችኋል በሚል ተቆጣጥሯቸው ነበር። ከዛ ወደ እስራኤል አሳፍሯቸው ነበር። ከዛም በኋላ ከ137 አካባቢ በላይ የሚሆኑት ወደ ሀገራቸው ድጋሚ እንዲመለሱ ተደርገዋል ማለት ነው። ይሄ በጣም የሚያሳዝን ነገር ነው። የጫኑት እንግዲህ ቁሳቁስ ነው፣ መድኃኒት ነው፣ ለልጆች የሚሆን ነገር ነው የጫኑት፣ መድኃኒት ነው የጫኑት፣ ምግብ እና የተወሰነ ነው የጫኑት እና በጣም ስሜታቸውን ተነክቶ ነው እነዚህ ሰዎች ሲንቀሳቀሱ የነበሩት። ሙስሊሞች ያልሆኑም ሰዎች አሉበት። ቪዲዮ ወደ ገዛ ለመጓዝ በተነሱበት ጊዜ ቪዲዮቹን እያየው ነበር እና በጣም በሞራል ነው እየሄዱ የነበሩት። ወላሂ ሰብአዊነት ነው እኮ። አንድም ሰው እዛ ሄዶ መሞት ብቻ ሰው ሆኖ መሞት የሚፈልግ የለም፣ ግን እንደሚሞቱም በቃ አውቀውት ነው ሲሄዱ የነበሩት። ቀድመው ቪዲዮ ቀርጸው ነበር። ይሄ ቪዲዮ ቲክቶክ ላይ አይታችሁ ከሆነ አንዳንድ ኢሜል ዌብሳይቶች ላይም ካያችሁ ቀድመው ቪዲዮ ቀርጸዋል፣ ገና ከሀገራቸው ከመውጣታቸው በፊት ማለት ነው። ይሄ ቪዲዮ እናንተ ጋር ከደረሰ ይህ ማለት እስራኤል የእኛን ጉዞ አቋርጣ እኛን በቁጥጥር ውስጥ አውላናለች ማለት ነው እያሉ ቪዲዮዎች ሀተ ቀድሞ ማለት ነው ሲሰሩ ነበር እና ልክ እንደተቆጣጠሯቸው ሲያውቁ ቪዲዮን እየለቀቁ ስልካቸውን ውሃ ውስጥ ነበር የሚከቱት፣ እዛው ሀይቅ ውስጥ ማለት ነው ውቅያኖስ ውስጥ ነበር የሚከቱት እና ምን ያህል ጨካኝ የሆነን አገዛዝ ተቃውመው መንገድ እንደገቡ የሚያሳይ ነገር ነው እና በጣም የሚያሳዝን ዓለም ሁሉ ያዘነበት ተግባር ነው። ምን ያህል አምባገነን የሆነ ነገር እዛ መካከለኛው ምስራቅ ላይ የተቀመጠ የሆነ እንዴት ነው ማከክ የማይቻል ነገር አለ አይደል? እዚህ ጀርባህ ላይ ሲበላህ በቃ በዚህ ብትለው ልታከው የማትችለው አይነት ነገር ነው በቃ እዛ ጋር የተቀመጠችው ማለት ነው። እና እንግዲህ አላህ ከዚህ የተሻለውን ሰላም እንዲያመጣላቸው። ፖለቲካው ሰውን እየበላ ነው አይደል? የሆነ ነገር የሚሆነው በጣም የሚያሳዝነው እሱ ነው። ሰዎች ጠረጴዛ ላይ ቁጭ ብለው አንዱን ለማብሸቅ የሚያወጣው እቅድ የሆነ ቦታ ላይ ግን በጣም ብዙ ሺህ ሰዎችን መስዋዕትነት ያስከፍላል። በጣም ጠረጴዛ ላይ ቁጭ ብሎ እኮ ለሚያወጣው ነገር ነው። ለምን የኔ ሀሳብ ይወድቃል፣ ለምን የኔ ሀሳብ አይከበርም በሚል ብቻ እዛ ግን በጣም ብዙ ህፃናት፣ በጣም ብዙ ሴቶች፣ በጣም ብዙ ሰዎች በጣም ተስፋ ያላቸው ሰዎች በቃ የማይሆን ሲሆኑ አይተናል። ገዛ ላይ በጣም ታዋቂ የነበረ ዶክተር በጊዜው ሰላማዊ በነበረችበት ጊዜ ተፈላጊ የነበረ ዶክተር በኋላ ግን የሚበላው አጥቶ መንገድ ላይ ወድቆ በጣም ተርቦ እንትን ሲል ማለት ነው የጣር በጣም ተርቦ ማለት ነው። እንግዲህ ልጆች እየረገፉ ያለበትን አህዋል ዓለም እያየ ባልሰማ የሚሆኑበት ነገር ነው እና ያለው አላህ እንግዲህ ለሁሉም ሰላሙን እንዲያመጣ ኢንሻአላህ ከመማፀን ውጪ ወደ አላህ ነው አይደል? ሙስሊም ሁሌም ወደ አላህ ነው የሚሮጠው። ኢንሻአላህ አላህ ደግሞ ድሉን ቅርብ እንዲያደርግላቸው መላው የሙስሊም ሀገራትን ድል አላህ እንዲያቀርብልን ዱዓ ማድረግ አለብን ብዬ አስባለሁ። አረብ ሀገራትን ብቻ ሳይሆን ከአረብ ሀገራት ውጭ ያሉ ብዙ ሙስሊሞች ችግር ላይ ነው ያሉትና ለዛ ማስበን ኢንሻአላህ ዱዓ የምናደርግበት ያለፈው ሳምንት ከዚህ አንፃር ነው ያለፈው። ኡስታዝ የጋዛዎች እንዳላችሁት አላህ ሰላሙን አላህ ያወርድላቸው፣ ተብሪድ አላህ ያደርግላቸው። እንደዚሁ በሀገራችንም ላይ መካነ ሰላም ተብሎ ወደሚጠራ ወሎ ላይ ኑር መስጂድ በመባል የሚጠራ መስጊድ ውስጥ የኢማም እንደዛው ሌላዎችም ግድያ የተፈጸመባቸው ሁኔታ ነው ያለው። ተቅሪበን የተወሰኑ ሰዎች ሞተዋል፣ የተወሰኑ ሰዎች ቆስለዋል። ይሄ ማንም ያደርገው ማንም ሆነም ቀረም አላሁ ስብሓነሁ ወተዓላ ጀዛኡን አላህ ይስጠው ነው የምንለው። የሞቱትንም ጀነተል ፊርደውስ አላህ ይወፍቃቸው። በሙስሊሞች ላይ ያነጻጸረ የሆነውን በላ ሙስሊሞች ላይ እየደረሰ ያለውንም በላ እነዚህ በላ እያደረሱ ያሉትን በራሳቸው ሐጃ በራሳቸው ጉዳይ አላህ ቢዚ እንዲያደርጋቸው ራሳቸው በቋፈሩት ውስጥ ራሳቸው እንዲገቡ አላሁ ስብሓነሁ ወተዓላን የምንማጸን ነው የሚሆነው። አላሁ ስብሓነሁ ወተዓላ እንግዲህ አገራችንን አማን አላህ ያደርግልን እንላለን። መርሐባ ውድና የተከበራችሁ የሚስክ ሱና ፕሮግራም ተከታታዮቻችን፣ እንግዲህ ጋዛ ምን አይነት ሐል ላይ ነው ያሉት፣ ወደ ጋዛ የሄዱ ሰዎችስ ምን ደርሶባቸዋል የሚለውን አጠር አድርገን እንግዲህ ኡስታዝ ሙሐባ ጠቅሰውልን ነበረ። እንደዛው በሀገራችንም ላይ መካነ ሰላም ተብሎ የሚባለው አካባቢ ላይ እየተከሰቱ ያሉ ብዙ ነገራቶች አሉ። ኢትዮጵያ ላይ ብቻ አይደለም፣ ወይም ደግሞ አዲስ አበባ ላይ ብቻ አይደለም፣ ሌላም በጣም ብዙ ቦታዎች ላይ
በሙስሊሞች ላይ ያነጻጸረ የሆነ ጥቃቶች እየተከሰተ ያለበት ሁኔታ ነው ያለው። አላሁ ስብሓነሁ ወተዓላ ተብሪድ ያደርግልን ብለን አላሁ ስብሓነሁ ወተዓላን የምንለምን ነው የሚሆነው። ሽታውንም የምናሸት አላሁመ ሰሊ ዐላ ሰይዲና ሙሐመድ። እንግዲህ አላሁ ስብሓነሁ ወተዓላ አገራችንን አማን አላህ ያደርግልን እንላለን። ሱብሓነላህ ይሄ ዲን አልኢስላም ተብሎ የሚባለው ትክክለኛ ሃይማኖት ነው። ምንም ትክክለኛ ሃይማኖት ለመሆኑ ብዙ ማስረጃዎች መደርደር ራሱ የማያስፈልግለት ነው። አንድ ሰው ይሄንን ዲን አልኢስላምን በአዕምሮ ብቻ አይቶ ሊደርስበት የሚችልበት ሁኔታ ነው ያለው። የእስልምና ሃይማኖት ትክክለኝነትን የተለያዩ ፈላስፋዎች ተፈላስፈን እንዲህ አይነት ነገር አገኘን ብለው የሚሉት ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ከ1000 ዓመት በፊት የተናገሩት ነገር ሆኖ የሚገኝበት ሁኔታ አለ። ሌላም ያኔ እጅግ በጣም ብዙ ነገራቶች አለ። እስልምና ሃይማኖት ከዛ በፊት ተናግሮት ከዛ በኋላ እንዲህ ነገር እኮ አለ እየተባለ እየተነገረ ያለበት ወከዛሊክ አንድ ህፃን ልጅ በሚወለድበት ሰዓት ሙስሊም ሆኖ ነው የሚወለደው። ይሄ ሙስሊሙም የሚያውቀው ነው፣ ሙስሊም ያልሆነው የሚያውቀው ነው። ሙስሊም ካልሆነ እናትና አባት ተወልዶ እንዴት ሙስሊም ሆኖ ሊወለድ ቻለ? ለምን? ወከዛሊክ ሌላም ያን ሐታ ይሄ ብቻ በቂ ነው። እንደነዚህ አይነት ነገራቶች ብቻ በቂ የሚሆንበት ሁኔታ አለ። ሌላው አላሁ ስብሓነሁ ወተዓላ ተብሎ ሲባል ያኒ ፈጣሪ ተብሎ በሚባልበት ሰዓት ፍጥረታትን የማይመስል በፍጥረታት ባህሪ የማይገለጽ እንደኔ ይበላል ይጠጣል ተብሎ የማይባል ወይም ደግሞ ያዳላል እከሌ ኮለ እከሌት ያዳላል አው የመሳሰለ ተብሎ ፈጣሪን ወይም ጌታዬ የሚለውን እንደ ባልደረባዬ ወይም ደግሞ እንደ ጓደኛዬ በልከዋ ጓደኛዬ ጋር እንኳን የማላወራውን አይነት ወሬ ለፈጣሪ የምሰጥበት ሁኔታ አለ። ስለምን ያአላህ እንዲህ አድርግልኝ ብየስል ኧረ በሱ ላይ አታብዛበት ብሎ የሚሉ አሉ። ዲን አልኢስላም ላይ እንደዚህ አይነት ነገራቶች የለም። ለምኑኝ እሰጣችኋለሁ ነው አላሁ ስብሓነሁ ወተዓላ ያለው። ይበላል ይጠጣል ተብሎ የሚባል አይነት ሁኔታ አይደለም። እቤት የገባ ተብሎ የሚባል አይነት አይደለም። መጥቶ እንዲህ አለኝ ተብሎ የሚባልበት አይነት ሁኔታ አይደለም። ያኒ በእነዚህ ባህሪያቶች በአጠቃላይ የሚገለጽ የሆነ ጌታ አይደለም። ሙስሊሞች የሚያምኑት የሆነው ጌታቸው ጌታ ብሎ የሚይዙት ይሄንን ነው። በፍጥረታት ባህሪ በጭራሽ የማይገለጽ ሞተ ተብሎ የማይባል ምክንያቱም ጌታ ሊሞት አይችልም። ጌታ ሞተ ብሎ ማለት እሱ ከሞተ በኋላ ያሉትን ፍጥረታት ማን ያስተናበራቸው? እሱ በሚሞትበት ወቅት ነው ወይስ ተርቲብ አድርጎ ነው የሞተው? መጀመሪያ እኔ ከሞትኩ በኋላ ይሄ እንደዚህ እንዲሆን ይሄ እንደዚህ እንዲሆን ይሄ እንደዚህ እንዲሆን ብሎ በስነ ስርዓት እከሌ እንዲሞት እከሌ እንዲነሳ እከሌ እንዲታመም እከሌ እንደዚህ ይሁን እከሌ ሁሉንም ተርቲብ አድርጎ ነው የሞተው? ላ በመሞት የሚገለጽ የሆነ ጌታ አይደለም። ነዓም አንዳንዱ ለኔ ብሎ ነው የሞተው ሹ ላንተ ብሎ ምንን ለማድረግ ፍቅርን ለኔ ለማስተማር ሳይሞት ማስተማር አይችልም። የማይችል ከሆነ ደካማ ነው። ደካማ ደግሞ ጌታ ሊሆን አይችልም። የኔን ኃጢያት ለማበስ ነው የሞተው እሱ ሳይሞት ወንጀልህን ማበስ አይችልም። ደካማ ነው ማለት ነው። ስለዚህ ደካማ ደግሞ ጌታ ሊሆን አይችልም። እና ዲን አልኢስላም ተብሎ ሲባል ሐቂቃ ትክክለኛ የሆነ ሃይማኖት ለመሆኑ ሙስሊሞች ብቻ ሰው ሙስሊም ያልሆኑት እንኳን የሚመሰክሩለት የሆነ ሃይማኖት ነው። አንዱ በታክሲ ላይ እየሄደ ሹፌሩ ሙስሊም ነው፣ ራይድ ነው የሚሰራው። ስም ከኋላ ሙስሊም ያልሆነ አንድ ተሳፋሪ ገብቶ እየሄዱ ሳለ ተሳፋሪው ለሙስሊሙ ነሺዳ ነገር ከፍቶ ነበርና እናንተ ሃይማኖታችሁ ግን በጣም ደስ የሚል ነው አለው። ለምን? ብዙ ነገራቶች አለ ዲን አልኢስላም የሚከለክላቸው የሆኑ ጥቅሙ ግን ወደኛ የሚመለስ ምሳሌ ኸምርን ብናይ ትንሽ እንኳን አንድ ጉንጭ እንኳን መጠጣት አይቻልም፣ ክልክል ነው። ግን አንዳንድ ሃይማኖቶች አታብዛ እንጂ ጠጣ የሚሉ አለ። አትስከር ማስከር ደረጃ ላይ አትድረስ እንጂ የሚል አለ። ሁለተኛ ጭራሽም አትጠጣ ብሎ እየተባለም የሚዳፈሩም አሉ። ሁለተኛ የሴት ልጅ ክብር መስጠቱ እንደ ዲን አልኢስላም ለሴት ልጅ ክብር የሰጣት የለም። ወከዛሊከ ሌላም
እጅግ በጣም ብዙ ነገራቶች አለ። ሶላት 5 አውቃት ሶላት መስገዱ ራሱ ለጤና ብዙ ጥቅም ያለው አለ። ይሄ የሰውነት ማጎልመሻ ላይ ያሉ ወይም ደግሞ የስፖርት አሰልጣኞች ብቻ ሳይሆኑ ሌላዎችም ስለዚህ ነገር የመሰከሩበት ሁኔታ አለ። እንደ ሱጁድ በምንወርድበት ሰዓት ያለው ነፍዕ ጥቅሙ፣ ሩኩዕ በምናደርግበት ሰዓት ያለው ጥቅሙ፣ መቆማችን የመሳሰለ እያንዳንዱ ነገራቶች የራሱ የሆነ ጥቅም እንዳለው ተናግረዋል። ወከዛሊከ ወቅቶቹ ራሱ ሱብሒ ላይ ያለው ወቅቱ፣ ዙሁር ላይ ያለው ወቅቱ፣ ዓሱር ላይ ያለው ወቅት፣ መግሪብ ላይ፣ ዒሻ ላይ ያለው ወቅቶች እንደነዚህ አይነት እንቅስቃሴ የሚያስፈልግበት ነው ብለው ሐታ ከአያይዘው ራሱ የሚናገሯቸው ነገራቶች አሉ። ያኒ አብዛኛው አይደለም በአጠቃላይ ሁሉም ነገራቶች ዲነል ኢስላም ይዞት የመጣውን ካየን ውብ ነውና ሃይማኖታችሁ በጣም ደስ የሚል ነው ብሎ ሲለው ሹፌሩ ምን አለው? መግቢያውም ቀላል ነው አለው። ሱብሃንአላህ መግቢያውም ቀላል ነው አለው። ደስ እንደሚለው ሁላ ወደዛም ለመግባት ብዙ ልፋት አያስፈልግም፣ በጣም ቀላል ነው አለው። እሱም ሁለቱን የምስክር ሐረግ ነው ብሎ ከአንድ አላህ በስተቀር በእውነት የሚገዙ ጌታ እንደሌለና ሙሐመድም የአላህ መልእክተኛ መሆናቸው መመስከር ነው አለው። እንደዚህ ቀላል ነው አለ። አዎ እንግዲያውስ መግባት ፈልጋለሁ ብሎ ሸሃደተይን ይዞ የገባበት ሁኔታ አለ። እጅግ በጣም ብዙ ወደ ዲነል ኢስላም የገቡበት ሁኔታ አለ። ሐቂቃኛ እስልምናው የሚያዘውን ነገር በስትክክል ብንሰራ ኑሮ ዲነል ኢስላም ምንኛ በተስፋፋ ነበረ። ግን ሁሌ እውነት በላይ ይበዛበታል፣ ስቃይ፣ የተለያዩ ነገራቶች ይበዛበታል። ለዛም ነው በዲነል ኢስላም ላይ እንደነዚህ አይነት ነገራቶች ፈተናዎች በሙስሊሞች ላይ የሚበዛባቸውና አላሁ ሱብሓነሁ ወተዓላ ከፈተናው አላህ ይጠብቀን፣ ዒልሙንም ዓመሉንም ተቅዋውንም አላህ ይስጠን። እንግዲህ ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን ከአፍታ ቆይታ በኋላ ወደ እናንተ ተመልሰን የምንመጣ ይሆናል። እስከዛም ባላችሁበት አብራችሁን ቆዩ። መርሐባ ተመልካቾቻችን ተመልሰን መተናል። አሁን ደግሞ የቡና ሰዓት ላይ ደርሰናል። ቃዋጄጃ ነው የሚባል ቃዋጄጃ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا تقبل منا إنك أنت السميع العليم وتب علينا يا مولانا برحمتك يا أرحم الراحمين. اللهم صل وسلم على سيدنا محمد وعلى آله. መርሐባ የተወደዳችሁና የተከበራችሁ የአሱና ቲቪ የሚስኩ ሱና ፕሮግራም ተመልካቾቻችን እየተከታተላችሁ የምትገኙት ሚስኩ ሱና ፕሮግራማችን ነው። ጊዜያዊ ስቱዲዮአችን የምንገኘው ይሄ ጊዜያዊ ስቱዲዮ በጣም ወደድኩት መሰለኝ አይደል? እያበዛሁት ነው። አሁን ደግሞ ጊዜያዊ ስቱዲዮአችን መዲና ቢሆን ኢንሻአላህ አሁን በደንብ መዲና የዑምራ ጉዞ በጣም በሰፊው ነው ያለው አይደል? ይቀላል። ሰው መዲና ላይ ያሉ እህት ወንድሞቻችን ኢንሻአላህ ይጥሩን፣ አይዋ ኑልን ይበሉ። ኢንሻአላህ እንሄዳለን ብድግ ብለን ነብዩ ሰለላሁ ዐለይሂ ወሰለም አኪድ እነሱ በመጀመሪያ ደረጃ ነው። ካልጠሩ አትሄድም። ማንም ቢጠራክ እንዴት አላህ ነው እንጂ የሚወስደው እንዴት ነብዩ ጠሩን አልጠሩን ይባላል ብለው ብዙ ሰዎች ይናገራሉ። ነብዩ ጠርተው ነው የሄድኩት፣ ነብዩ አልጠሩኝ ያልተጠራ እኮ አያውቀውም መጠራትን ስለማያውቀው ነው። አይ ብዙ ጊዜ ግን ክርክር ላይ ያነሱታል እንደዚህ ያው ለምን ነብዩ ጠሩን ይላሉ? አላህ አይደለ እንደሚወስደው ምናምን ብለው ወደዚህ ያስጠጉታል። አላሁ ሱብሓነሁ ወተዓላ ካገራው የሚለው በውስጥ ላይ አለ። ለምሳሌ አሁን አንተ ምሳ አዘጋጅተህ ሰዎችን ጠርተህ ብትጠራኝም እኔን አላህ ካለው ነው ወደ አንተ የምመጣው። መምጣቴን አላህ ካልፈለገ ወደ አንተ አልመጣም። ብትጠራኝም ግን እንደ ሰበብ ምን እንላለን? ሙስጠፋ ጠርቶኛል ወይም ደግሞ ሙስጠፋ እኮ አልጠራኝም። እንደዚህ አይነት ነገራቶች አለ ይከሰታል እንጂ አላሁ ሱብሓነሁ ወተዓላ ያላለው ነገር አንዲትም ቢሆን እንደማይከሰት
በቀልባችን ላይ ያለ ነው። ላኪን በአባባል እንደምንጠቀመው ሙስጠፋ ጋር እንዲህ እኮ አዘጋጅቷል ምሳ ግብዣ አለው ተብሎ ሲባል ኧረ እኔን አልጠራኝም ነው አልጠራኝም። ጠሪው አላህ አይደለም ወይ? እዚህ ጋር ማለት ነው ጠሪው አላህ አይደለም ወይ? ያኔ ጠሪው አላህ አይደለም ወይ? በምን ማዕና አላህ ካገራልህ አይደለም ወይ የምትሄደው ነው። አላህ ካገራልህ መዲናም አላህ አይደለም የሚጠራው ያኔ አላህ ካገራልህ ነው የምትሄደው ነው እንጂ ማንም ቢጠራህ አላህ ካላገራልህ አትሄድም። ልክ እንደዚህ ነው። ምሳ ላይ አንተ ስትጠራኝ መርሐባ እሺ ብዬ እሄዳለሁ። አንደኛ በእንደዚህ ነው። ሁለተኛ ነብዩ ይጥሩን ብሎ ሲሉ ምንድነው የሚፈለግበት? ያ ቦታው የተከበረ ቦታ ነው፣ የተላቀ የሆነ ቦታ ነው። ለዛም አንድ ሰው እኮ የሆነ ቤት ሄዶ በሚወጣበት ሰዓት ወይም ደግሞ ለመግባት የሚሆን ፍቃድ ይጠይቃል። ፍቃድ አድርጉልኝ ብሎ ይላል። ማን? የቤቱን ባለቤት። እስኪ እንግዲህ ፍቃድ አድርጉልኝና ልሂድ በቃ ልነሳ ይላል። ሲገባም እንደዛው ፍቃድ አድርጉልኝ ብሎ ይገባል። ልክ እንደዛው ነብዩ ይጥሩን ብሎ ሲባል ምንድነው ያኒ ፍቃዳቸውን እናገኝ ነውና ይሄ ችግር የለውም። ለክርክርነት ደረጃ የሚያደርስም አይደለም። ላኪን አላዋቂ ሳሚ ንፍጥ ይለቀልቃል ተብሎ እንደሚባለው አንዳንድ ዒልም የሌላቸው ወይም ደግሞ በቋንቋ አንፃር በጣም ደካማ ተብሎ የሚባሉ ወይም ደግሞ በቋንቋ አንፃር መኖሩንም እያወቁ ግን አላማቸው ግባቸው ሌላ ነገር የሆነ ምሳሌ መውሊድን አይቻልም ብሎ እንደሚከለክል አይነት ኸልቅ የሆነ ሰው ማለት ነው። የዛኔ ምን ያደርጋል? እንደዚች አይነት ነገራቶችን በመፈብረክ ሰዎችን ግራ ለማጋባት የሚሞክሩበት ሁኔታ አለ። ይሄ የሚቻል ትክክል ያልሆነ ወይም ደግሞ ከእውነት የራቀ የሆነ ነገር ነው እና ነብዩ ይጥሩን ተብሎ ሲባል አንደኛ ፍቃድ እንደመጠየቅ ነው። ሁለተኛ ልክ ቅድም በምሳው ላይ እንደጠቀስነው ነው። አላሁ ሱብሓነሁ ወተዓላ እንግዲህ አላህ ካለ እነዛን ሰበብ ያደርጋቸዋል። ጭራሽ አንዱ ተነስቶ እኮ እኔ ስፖንሰር ሆናለሁ ሊልም ይችላል። እንዲያውም በቃ እናንተንም ካሜራማኖችንም ስፖንሰር አድርጌ እጃችሁ እመጣለሁኝ ወይም ደግሞ خلاص ሆቴልም ራሱ እንድታርፉ አልፈልግም፣ እኔ ጋር ነው የምታርፉት፣ ኢንሻአላህ እዛም ብንሄድ እንቀረጻለን፣ እኔ ጋር ነው የምታርፉት፣ ቀረጻችሁንም እኔ ጋር ታደርጋላችሁ ብሎ የሚልም ይኖራል። አላሁ ሱብሓነሁ ወተዓላ ያገራው የሆነ ኸልቅ ማለት ነውና አላሁ ሱብሓነሁ ወተዓላ ወደዛ ሀገር ከተጠሩ ባሪያዎች መካከል አላህ ያደርገን። ያንን ሀገር የምናየው አላህ ያደርገን እና ኢንሻአላህ እዛ ያሉ ጥሩን ብለናል። የሚጠሩን አላህ ያደርጋቸው። እዛ ያለው ያክል ሰማይ ተስፋ ሙልት ታረጋ። እንደ ሚስኩ ሱና ፕሮግራም እንግዲህ የታወቀ ነው። በደቡብ ያለውን አካባቢ አዳርሰናል ሀገራችን ውስጥ። ቀጣይ ደግሞ ኢንሻአላህ ወደ ወሎ ከዛ ወደ ኦሮሚያ እያለን አብዛኛውን አካባቢ እንዳስሳለን ብለን እናስባለን። ከዛ ደግሞ መቅረት የሌለበት ዓለም አቀፋዊ ሀገራቶች መካከል ደግሞ መካና መዲና ፊት ቀደም ናቸው አይደል? እነሱን መቼም አላህ ያሳካልን። አሁን ኡስታዝ ሃይደር እንዳሉት ፓስፖርታችንን እናዘጋጃለን። በነገራችን ላይ የኔ መጀመሪያ ቪዛው የመዲና ቢሆን ደስ ይለኛል። ኦኬ የሚመጣው አውጥቼው እና በጣም ረጅም ጊዜ አውጥቼው ሁላ 6 ዓመት ሞልቶ ድሮ 6 ዓመት ነበር የሚታደሰው። ኦኬ 6 ዓመት ሞልቶ ታሳደሽው አሁን ወደ 2 ዓመት ይሆናል። እና የመጀመሪያ ፓስፖርቱ ላይ ቪዛው የመዲና ቢሆን ኢንሻአላህ። ሌላው በጣም መወዳት ሀገር ማንም ሰው ኢስላሚክ ጉዳዮችን ካነሳ የሚወዳት ሀገር የዑስማንያዎች መቀመጫ የነበረችው ኢስታንቡል ናት። ኢስታንቡልም ሌላው ቡርሳም ሆነ ቱርኪያ በአጠቃላይ በዚህ ሰሞን አይታችሁ ከሆነ መውሊድና መውሊድ ዙሪያ አካባቢ ዓለም አቀፍ ዳዒ የሆኑ ዶክተር ሼክ ጀሚል በጣም እያሳዩን እያስቀኑን ነበረ። እየዞሩ በማህበራዊ ሚዲያቸው ላይ እያሳዩን ነበር። ይሄ ቀብር የገሌ ነው፣ ይሄ ቀብር የገሌ ነው። የተከሰቱለት ነገራቶችን በተለይ ጀግና ወታደሮቻቸውን እያሳዩን ነበረ። አብዛኛው የነብዩ አለይሂ ሰላቱ ወሰላም አሰሮችም ቁሳቁሶችም ፀጉሮቻቸውን ጨምሮ አብዛኛው የሚገኙት ሰይፎቻቸውም ሌሎችም ነገራቶች የሚገኙት ቱርኪ ነው፣ ኢስታንቡል ነው እና አላህ ምን ዘይረው ያደርገን። እዛም ሄደን አያ ሶፊያን ሱልጣን ሙሐመድ አልፋቲህ ድል ያደረጉት ያ ትልቅ መስጂድ ሃይባ ያለው መስጂድ ነው። እንግዲህ ስናየው አላህ እዛም እንግዲህ ሄደን ጥሩ ፕሮግራም እንደምንሰራ ተስፋ አደርጋለሁ ኢንሻአላህ ተዓላ። አብረውን መስራት የሚፈልጉ የጉዞ ወኪሎች ካሉ እንግዲህ በራችን ክፍት ነው፣ በትልቁ ክፍት ነው ለማለት እንወዳለን። ወደ አስተያየት እንሂድ ኡስታዝ።
ምን ትላላችሁ ብለህ ብትጠይቀኝ ይሻላል። እሺ ኢንሻአላህ እንደዛ ይመስለኛል። ምን ትላላችሁ ኡስታዝ? እኔ የምለው قد طال شوقي للنبي محمد فمتى إلى ذاك المقام وصول ولقد فنى صبري وزاد تشوقي نحو الحبيب وما إليه سبيل أترى أمرضغ وجنتي في تربه وألوذ من فرح به وأقول هذا النبي الهاشمي المصطفى وهذا له كل القلوب له تميل هذا له كل القلوب تميل هذا رسول الله صفوة خلقه وهذا الرسول إلى الجنان دليل قد طال شوقي للنبي محمد لنبي صلى الله عليه وسلم يلن شوق محبه ودزاي مهدو ققوتو من هلم طال رزمه فمتى إلى ذاك المقام يوصل تالي الزابو تالي قبة الخضراء يا سيدي قبرات شوقا هيدن من نقوموس مجنو ولقد فنى صبري وزاد تشوقي ولقد فنى صبري يعني تأقستم خلاص تمهد تعلق للناس ياللين محبة للناس ياللين مديتا نافقوتو جمرة نحو الحبيب وما إليه سبيله تعالى ودزاي مهدو الناس قا هدو يمقومو الزا سيدي قا يمهدو تعالى من قدون ديتنا أترى اسكي نقري أخبرني نقري نسكي أترى أمرغ وجنتي في تربه من فرح وألوذ من فرح به وأقول هذا النبي الهاشمي المصطفى وهذا له كل القلوب تميلون قدي الله يوفقن يمن هيد زو قومن السلام عليك يا رسول الله من لبتن الله سبحانه وتعالى يوفقن قدي እንሄዳለን ብለን እናስባለን። ሙሉ የሚስኩ ሱና ተመልካችን ነው ደግሞ ይዘን የምንሄደው ኢንሻአላህ ተዓላ ይሳካል አንድ ጊዜ ኢንሻአላህ። ነብዩና አለይሂ ሰላቱ ወሰለም በነገራችን ላይ ኡስታዝ ሐጅ ናቸው። ሐጂ አንዳንዴ ስጠራቸውን የራሱ ሐጂ ሼክ ኡስታዝ ሃይደር ነው ብላችሁ ያው ቀመስ አድርገውታል ብዬ አይደል? ቀመስ አድርገውታል። ለሳቸውም ለኛም ኢንሻአላህ አላሁ ተዓላ በድጋሚ እንዲወፍቀን ዱዓ እናደርጋለን። አስተያየቶች አሉ፣ የተወሰኑ አስተያየቶች ኡስታዝዬ በአካል የሚያገኙን ደግሞ የተለያዩ ሀሳቦችን የተለያዩ ጠቃሚ የሆኑ ነጥቦችን ይነግሩናል። በየአጋጣሚዎቹ ከወንድሞቻችን ጋር በምንገናኝበት ጊዜ ማለት ነው። የረጅም ጊዜ አስተያየት የነበረው በባለፈው እንደገለጽ ነው ሰሚራና ኡስታዝ ሙስጠፋ የት ሄዱ ነበረ ላለፉት 2 ሳምንታት እንግዲህ ከዛ የዛሬን ጨምሮ ይህንን ጥያቄ በተገቢ መልኩ የመለስን ይመስለኛል። ሌላ ደግሞ የፕሮግራም ይዘት ብትጨምሩ የሚል አስተያየት አንስተውልናል። ለምሳሌ ቴክኖሎጂ ነክ የሆኑ ፕሮግራሞች ቢካተቱበት። ለምን አሁን ጊዜው የቴክኖሎጂ ነው። ሙስሊሞች ደግሞ እዛ አካባቢ ላይ በጣም ተሳትፎ አላቸው። የአዱኛ ትምህርት ላይ አይታችሁ ከሆነ የ12ኛ ክፍል እንዲሁም ደግሞ የዩኒቨርሲቲ መውጫ ፈተናን ሳይቀር በጣም በጥሩ ነጥብ እየወጡ የሚገኙት ሙስሊሞች ናቸው እና የአርሂቡ ፕሮግራም ላይም ለማየት ችለናል። አንድ በጣም ጎበዝ ተማሪ የ12ኛ ክፍል ፈተና በጥሩ ውጤት ያመጣ ማለት ነው እና ከዛም አንጻር ይህን አይነት ነገር የቴክኖሎጂ ነክ አካባቢ ያሉ ፕሮግራሞችን ሚስኩ ሱና ላይ መጨመር ቢቻል የሚል ሀሳብ አቅርበዋል። ሌላ ደግሞ ክሩ ብትጨምሩ አሁን 4 ነን ከዛም በላይ ቢሆን የተለያዩ ፕሮግራሞችን የሚያቀርቡ የተለያዩ ሰዎችን ማድረግ ቢቻል የሚል ሀሳብ አንስተዋል። ይሄ እንግዲህ ኢንሻአላህ ወደፊት አስበን ወደፊት የምንገፋባቸው ይሆናል ብለን ኢንሻአላህ ተዓላ እናስባለን። ሌላው ስለ ገዛ የምታነሷቸው ነጥቦች አንሰዋል ወይም ደግሞ እንደባለፈው ከዚህ በፊት እንደነበረው ከስር አታቀርቡም የሚል ነው። ኢንሻአላህ ይሄንንም የምንዳስስ ይሆናል። አስማ በደንብ እየተከታተልን ነው ያሉ ተመልካቾቻችንም አሉ። እጅግ በጣም አድርገን እናመሰግናለን። ኡስታዝ ሃይደርን እስከ መጨረሻው እንደውም ይደገም ይሄ ካለቀ በኋላ አስማ መቋረጥ የለበትም። በየጊዜው 1999 ያልቃል አይደለም ድጋሜ እየተጀመረ መሆን አለበት። ምክንያቱም በጣም ኢንሻአላህ 99 ደግሞ አይደለም እናደርግላቸው ከመቶም በላይ ነው። ኦኬ
ኢንሻአላህ ከተቻለ እንዲሁም ከተቻለ ያው አንገት ወደ ኪብሪያ ወደ ኩራት ምናምን ሊወስድ ይችላል እንጂ ይሄን ዚክር ኡስታዝ ሀይደር የሚሉትን ይሄን በሉ የአስማን ዚክሮች ማለት ነው ደጋግማችሁ በሉ የሚሉትን ያሉት ሰዎች እና የተጠቀሙበትን ራሳቸው መተው እንደዚህ ያድርጉ ቢልኩልን ወይ ራሳቸው ቢልኩልን በጣም አሪፍ ነው። ለምን ሌሎቹ እንዲጠቀሙበት የኔ ማዘር ያበረታታል አለች። ያው ባለፈው ገና መጀመሪያ አካባቢ ቢስሚላህ የሚለውን አይመሳሰለው ያልኩት እንደተከሰተላቸው ሌላም እንዲሁ አንዳንድ ዚክሮችን ብለው አልሐምዱሊላህ ያ ስም የያዘው የሆነ ሲር እንደተከሰተላቸው የነገሩን ብዙ ሰዎች አዎ ይከሰታል። ምን ተደረገች ያኔ ቢስሚላህ الرحمن الرحيم ሚለውን ለሳምንት 786 በየቀኑ ለሰባት ቀን የተባለው እሱን የባላችሁት ቀን ጀመርኩት አለችኝ። ከዛ በሳምንቱ ጨረስኩት። ሐጄ ተሳክቶልኛል። ለሐጃ አይደለ ሐጃ ላለበት ነው ሐጄ ተሳክቶልኛል አለች። አልሐምዱሊላህ ያው ሙስሊሞች ነን። ብዙ ነገራቶች እጃችን ላይ ነው ያለው። መጠቀሙ ነው የሚከብደው እንጂ ፋቲሃም እኮ በቂ ነው። ቅድምም እንዳልነው አላህ በቁርአን ላይ ለምእመናኖች ሽፋ የሆነ ወይም ደግሞ መድኃኒትን አውርደናል ብሏል። ያኔ ቁርአን ለሙስሊሞች መድኃኒት ነው። ሒርዝ አድርገው ሊለብሱት ይችላሉ፣ ወይም ደግሞ የተቀራበት ውሃ ተብሎ እንደሚባለው ሊሆን ይችላል። አው የመሳሰለ እንዲህ የአላሁ ስብሓነሁ ወተዓላ ስሞች በረካ ያላቸው አለ። እንኳን የአላህ ስም ቀርቶ የአስሐቡል ካህፍ ተብሎ የሚባለው ያ ራሱ አላህ በስማቸው ላይ በረካት ያደረገበት አለ። ለምሳሌ የን ዩኒስ ተብሎ የሚባል አለ ከአስሐቡል ካህፎች መካከል። ያ ለምንድን ነው የሚጠቅመው? እቃ እንዳይጠፋብን ልክ እንደ ሒርዝ አላሁ ስብሓነሁ ወተዓላ እንዲጠብቅልኝ ያንን ሰበብ አድርጎ እንዲጠብቅልኝ የሚደረግ ነው። መርጦኒስ ተብሎ የሚባል አለ። የራሳቸው ያኔ የሰባቱም ስሞች ጥቅም ያላቸው አለ። በምንጓዝበት ሰዓት እግር የምናበዛ እዚህ ጋር ጽፈን በምንጓዝበት ሰዓት እንዳይደክመን የሚያደርጉ አሉ በአላህ ፍቃድ። በሚጠጣ በውሃ ላይ ምሳሌ ከሽፊጢጥ የሚለውን ጽፈን እንደዛ በምናደርግበት ሰዓት ራሐቱል ባል የሚሰማን አለ። ሌላም ኢንሻአላህ እነዚህንም ወደፊት የምንጠቅሳቸው ነው የሚሆነው። ብቻ ዋናው ከሚጠቀሙ ባሪያዎች ውስጥ አላህ ያደርገን ነው። መስማት ብቻ ሳይሆን መጠቀሙ ላይ ወደኋላ የምንላለን። ለምሳሌ አሁን አልዓዚዝ የሚለው የአላሁ ስብሓነሁ ወተዓላን ስም ለአርባ ቀን አርባ ጊዜ ብለናል። ለአርባ ቀን አርባ ጊዜ ያለው አግናሁ ላህ ነው ያሉት። አላህ ከሱ ውጭ ካለው እንዳይከጅል አላህ ያደርገዋል ነው ያልነው። ግን በጣም ብዙ ጊዜ ብዙ ሰዎች ጀምረው ወይ ሳምንት ወይ አንድ ቀን ወይ የተወሰነ ቀናት ይሉትና በመሃል ያቋርጡታል። መቋረጥ የለበትም ለአርባ ቀን እና እንደዛ እያደረጉ እየተቋረጡ ኧረ ኡስታዝ ቀኑን ቀንስልኝ ያላለ በእኔ በእጅ አይደለም ያለው። እኔ ያንን የመጣውን አስተላለፍኩኝ እንጂ ጨማሪው ቀናሹ እኔ ሆኜ አይደለም። ኢነማ አንድ ሼኻችንም ሼኽ አብዱላህ የተጠየቁበት ሁኔታ አለ። አንዳንድ ዚክሮች ከነቢዩ ሰለላሁ ዐለይሂ ወሰለም የወረዱ ያንን ዚክር ጠዋት ላይ ምሳሌ ካለው እስከሚያመሽ ድረስ በአላህ በጥበቃው ስር ይሆናል። ምንም አይነት መክሩህ የሆነ እንደዚህ አይነት ነገር አይከሰትበትም ያሉ አሉ። ታዲያ ምን ተባለ? አንዳንዴ የሆነ ሰው ዳይመን ይሄንን የሚለው የነበረ ሰው አንዳንዴ የሆነች ነገር ይከሰትበታል። ታዲያ እንዴት ነው ተብሎ ሲጠየቁ የሚከሰትበት ቀን ይሄንን ዚክር አላሁ ያስረሳዋል። አላህ ያስረሳዋል። አላህ በዛ ባሪያ ላይ የሆነች ነገር እንዲከሰት ከፈለገ ይሄንን ዚክር ሳይለው በተለያየ ነገር ቢዚ ያደርገውና አላህ ሳይለው ያልፋል ማለት ነው ጊዜው። ከዛስ አላለውም የዛን ቀን ያ አላህ ያሻው ነገር አላህ የፈለገው ነገር ይከሰትበታል ማለት ነው። ስለዚህ ይሄንንም ሰው አላሁ ስብሓነሁ ወተዓላ 40 ቀን ሙሉ እንዲል ካልፈለገ በተለያየ ሐጃ ያስረሳዋል። በተለያየ አላርም ሞልቼ አለ አላርሙ ሲጮህ ዝም ብዬ አጠፋዋለሁኝ አለ። እየቻለ መንገድ ላይ ሆኖ ማለት ይችላል አልዓዚዝ ወይም ያ ዓዚዝ ማለት ይችላል። ግን በቃ ክብድ ይለኝና አጠፋዋለሁ አላርሙን አለ አጠፋዋለሁ። በነገታውም ልክ እንደዛው አላርሙ ሲመጣ ልበለዋል ቆይ ወይ በኋላ ለዋለሁና አጠፋዋለሁ ወይ በእንደዚህ። فإذا الله سبحانه وتعالى ካልፈለገልን
የሚከሰት አንድም ነገር የለም። አንድ ሱብሃንአላህ። እና ያው እየተከታተሉ እንደሆነ ነግረውናል። እንዲጠቀሙበት ኢንሻአላህ አደራ እንላለን። አንድ አስተያየት ግን ከሰሜን ጎንደር ጃናሞራ ወረዳ የተላከልን አስተያየት ነበረ። ስሜ ዑስማን ወርቄ አዳነ እባላለሁ። የፍልስጤማውያን ነገር ከተጀመረ ጀምሮ ልቤ እንደደማ ነው እና መላው ሙስሊም ዓለም እስልምና ሃይማኖት ተከታይ በሙሉ ለፍልስጤም ዱዓ እንድታደርጉላቸው እና አደራ እላችኋለሁ። እንቅልፍም እምቢ አለኝ፣ በጎኔ መጋደምም መሄድም ተሳነኝ፣ መራመድም ጨምሮ እንባዬ ከደም ጋር ተቀላቅሎ እየፈሰሰ ነው። ገጠር ከተማውን ሁሉ አማን አላህ ያደርግልን፣ ገበያውን ጥጋብ ይሁን የሚል መልእክት ልኮልን ነበረ። እጅግ በጣም አድርገን እናመሰግናለን። ሌላው ከመጡ ካዝናኑኝ አስተያየቶች መካከል ደግሞ አንዳንድ እስቲ ስፖርት ስትሰሩ አሳዩን ያሉ አሉ። ስፖርተኛ መሆን ያስታውቃል መሆናችን እንኳን ትንሽ ስፖርተኛ ያስታውቃል። ሻይደር ስፖርት ላይ እንዴት ናቸው? አረጋውዝ ናቸው። ማሰርታችሁ ታውቃላችሁ? ደሴ እስር ቤት ላይ ያለሁኝ ያው በእነሱ የተነሳ የገባንበት መውሊድ አይቻልም አው የመሳሰለ ብለው የሚሉት እዛም አሉ። ያው እንደ ቫይረስ ሁሉም ቦታ ላይ ያሉ ናቸው እና እንዲህ አይተውኝ ይሄ ልጅ ስፖርተኛ ነው እያሉ ይፈሩኝ ነበር። ካራቴ እና ሙሹ ምናምን የሚችሉ ነው ይመስላል። እንደዛ ነው የሚመስሉት ማለት አይደለም። እንደዛ ውስጥን አላውቅም። አልመቱም ማለት ነው። ይቆረጥ። ኦኬ ማሻአላህ። ብዙ ጊዜ ብዙ ሰዎች በእኔ ብዙ ነገራቶች የሚገርሙ አሉ። ከፊሉ እስኪ አንተ ወሎዬ ነህ ጎንደሬ ነህ ወይስ ምንድነህ እያሉ በዚህ አይነት ሁኔታ ግራ ገብቷቸው የሚጠይቁ አሉ። ኢትዮጵያዊ ነኝ የሚመስላቸው ብዙ ጊዜ ወከዛሊከ በስፖርተኛውም ብዙ ሰዎች እንዲሁ የሚጠይቁ አሉ። ሌላም ብዙ ነገራቶችን ሰዎች ቆይ አንተ እንዴት ነው እያሉ ብዙ ነገራቶችን የሚጠይቁ አሉ። ሸምስጤስ እኔ ምንድነው ታሪክም አለኝ የስፖርት ይችላል በሚል ነው። ምን አይነት ታሪክ? እርግጠኛ ነኝ ሰሚራ የማታውቀው ታሪክ ነው። ታውቀው አንድ ላይ እንስማው እንግዲህ። አይ እሱ እንኳን ለተመልካቾች ይቅር፣ በእኛው ይቅር። እንደዚህ ትምህርት ቤት እያለን ነው ድሮና እንደዚህ በግሩፕ ነገር መተው ከዛ እንዳዩኝ ወዲያው ከሌሎቹ ቀድሞ እኔን ያዙኝ። ካራቴ ይችላል አይነት በሚለው እግሬም ረዘም ብሎ ሲያዩት ግን አልহামዱሊላህ ነፃ አይደለንም። ምንም አልችልም አይደለም እችላለሁ። ድሮ ከሱቢ በኋላ በጣም ሮጥ ነበር። የሚያውቁት ከሆነ ሰዎች ያው ሰፈራችን ገርጂ ነበር ድሮ። ከገርጂ በጀርባ በኩል ጎሮ ያስወጣል። ከጎሮ ወይም አንቢያ መስጂድ ማለት ከዛ አይሲቲ ፓርክ አለ አይደልና ወደ ቱሉ ዲምቱ ኮዬ መሄጃ እዛ ድረስ ከሱቢ በኋላ ተነስተን ያለ ምንም ማቋረጥ ሶምሶማ እንሮጥ ነበር። ከዛ እዛው ስፖርት ሰርተን ስንመለስም በሩጫ ራቅ ያለ ነው ይርቃል። ግን ያው ቁዋ ነበር ያኔ። እስቲ ኢንሻአላህ አንድ ጊዜ ወይ ስፖርት እየሰራን እናሳያቸው ይሆናል። በጣም ብዙ ተመልካቾቻችን የተለያዩ አስተያየቶችን ልከውልናል። እጅግ በጣም አድርገን እናመሰግናለን። ወደ አስማ ኢንሻአላህ አባ ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን አሁን ደግሞ አስማኡላሂል ሁስናን የምናይበት ጊዜ ላይ ነው የደረስነው። ኢንሻአላህ ከኔው ጋር ቆይታ እንድታደርጉ ጋብዣችሁ ኢንሻአላህ ተመልሰን የምንገናኝ ይሆናል። ባላችሁበት አብራችሁን ቆዩ።